إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يزاريو زمن جيزي رجانو متى سانل يالفال جنانو إيالن كتفلال ዱንያ ያው ዱንያ ባህሪዋም የተፈጠረችበት ነውና ቀደም የፈነዳው እንቡጥ ጽጌረዳ አሁን ረገፈ ቢባል ተአምር አይሆንም። ላይከዳዱ ቃል ተገባቡ ተብሎ የተዘገበላቸው ፍቅረኛሞች ተለያዩ ቢባል አይደንቅም። ወኔ የከዳው አዛውንት ማያ መነጠሩን እያስተካከለ መደገፊያ ምርኩዙን እያዘዋወረ ወደ ትናንት እያለ ብቻውን ቢያወራ የሟሸሸ ጡንቻውን ቢያገላብጥ በትዝታ ዓለም ቢብሰለሰል ለምን ተብሎ አይጠየቅም። ካቻምና ስንቱ የተጋደለላት የአምናዋ ቆንጆ ሙሽራ ዘንድሮ ውበቷ ከድቷት መስህቧ ቀንሶ የት ነው ያለችው የሚል ብታጣ ምናዋ አያሰኝም። ይህም ክረምት አልፎ በጋ እንዴት የቀንዋስ ፀሐይ በምሽት የተተካችው ለምን የማለት ያክል ነው። እንግዲያውስ ይህን ሁሉ አስተውለን ለምን ብለህ አንሆንም? ሕይወታችንና ሁኔታችን እንዲህ ከሆነ ለአላህ ስብሓንሁ ወተዓላ እጅ መስጠቱ የከበደን ለምን ይሆን? ልብ ላለው ሰው ልብን የሚያለሰልስ፣ ዓቅል ላለው ሰው ማስተዋልን ለሚችል ገሳጭ የሆነች አያለች ሐቂቃ። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون. ለነዚያ ላመኑት ለአላህ ተግሳጽና ከቁርአንም ለወረደው ልቦቻቸው ሊፈሩ እንደነዚያም በፊት መጽሐፍን እንደተሰጡና በእነርሱ ላይ ጊዜ እንደረዘመባቸው ልቦቻቸውም እንደደረቁት ላይሆኑ ጊዜው አልቀረበምን? ከነርሱም ብዙዎቹ አመፀኞች ናቸው። ሱረቱል ሐዲድ አንቀጽ 16። እንዲህ አላህ ስብሓንሁ ወተዓላ ቀናትን በሰዎች ኑሮ ውስጥ ያፈራርቃል፣ ያሳልፋቸዋል። ያወቀበት ሳይዘናጋ ዛሬውኑ ይጠቀምባቸዋል። ቢያልፉም አትርፎባቸዋልና በኋላ ላይ ከእጁ ቢወጡም አይቆጭባቸው። በአዲሱም ሆነ በድሮ የህይወት ቀመር መሰረት ዛሬ ትናንት ነገም ዛሬ መሆኑ የግድ ነው። የተነሳውም ይወድቃል፣ አሮጌው አዲስ ይሆናል፣ ሕፃኑ ይጎረምሳል፣ ወጣቱ ይሸመግላል፣ ኮረዳውም አሮጊት ትሆናለች። ጊዜ የማያደበዝዘው እንዳለ እንደነበረ የሚቆይ ማንም የለም። ሁሉም ትዝታቸውን ብቻ ጥለው በነበር መርከብ ይሳፈራሉ። ለዚህ ነው ይህ ሁሉ ያልፋልና ከነበር ቀድመን ወደ አላህ ስብሓንሁ ወተዓላ እንመለስ የምንለው። አያሕሰቡል ኢንሳኑ አን ዩትረከ ሱዳ፣ ሰው በቸልታ እንደሚተው ያስባልን? በሌላም አያ አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን፣ የፈጠርናችሁ ለከንቱ መሆኑን እናንተም ወደኛ የማትመለሱ መሆናችሁን ጠረጠራችሁን? ለከንቱ የፈጠርናችሁ መሰላችሁን? ሲል አላህ ስብሓንሁ ወተዓላ ይጠይቃልና ሁላችንም ለፈጣሪያችን ጥያቄ መልስ ይኑረን። የሰው ልጅ ከንቱ ባዶ ነገርን ይመስላል። ዘመኑም እንደ ጥላ በነበር ያልፋል። ታሪኩም ከካቻምና አምና ከአምናም ዘንድሮ ይደበዝዛል።
ወደዚህች ዓለም የመጣበትን ዓላማ ያላወቀና ታሪኩን አሳምሮ ተጠንቅቆ በእጁ ያልጻፈ ሰው ነገ ከከሳሪዎች ነው የሚሆነው። አላህ ይጠብቀን። በዚህች ምድር ላይ ሳለ ለራሱም ሆነ ለማህበረሰቡ የአንዲት መስመር ያክል ጥቅም ያልሰጠ ሰው በሕይወት ቢኖርም እንኳ ከሞቱት አይሻልም፣ ኖሯል ተብሎም አይመዘገብለትም። አላህን የማያውቅ ሰው ሙት ነው። በድን በምድር ላይ ቢንቀሳቀስ ምን ትርጉም አለው? ዛሬ ትናንት ሆኖ እስከ ዕለተ ትንሣኤ ድረስ ላይመለስ በነበር ነጎደ። ነገም ዛሬ ሆኖ ሊያልፍ ጥቂት ሰዓታትን ብቻ እየጠበቀ ነው። ያለፈ ቀን ካለፈ በኋላ የመመለሱ ነገር ዜሮ ነው። የዕለተ ትንሣኤ ቀን ብቻ ውስጡ ከሰራነው መልካምም ሆነ መጥፎ ሥራ ጋር እንገናኛለን። በዛሬዋ ቀን ውስጥ ብቻ ስንት ነገሮች በነበር መዝገብ ውስጥ ይሰፍራሉ። ጓደኛችን የነበረ ለዓመታት አብሮን ኑሮ የሕይወት አጋጣሚና የእንጀራ ነገር የለያየን ስንት አለ። ትናንት አብሮን የዋለ ዛሬ ወደ አኺራ የሸኘነው ወንድም ስንት አለ። ዛሬ እኛ እዚህ እንዳለን ሁሉ ትናንት በእኛ ቦታ ብዙዎች ነበሩ። ጠቃሚ ነገር ትተን ካላለፍን እነሱ ነበሩ እንደተባሉ ሁሉ እኛም ነበሩ የመባላችን ነገር ቅርብ ነው። የማለዳዋ ፀሐይ ጠዋት ላይ ፍንትው ብላ ስትወጣ አቤት የዛሬዋ ፀሐይ ተብሎ እንዳልተጨበጨበላት ሁሉ አመሻሽ ላይ በጀንበር ስትተካ ስለ መውጣቷም የሚያወሳ ጠፍቶ በነበር ትረሳለች። ዛሬን ነገ መጥቶ ሲገረስሰው ያለፈ አልፏል ተብሎ በነበር ከርቸሌ ውስጥ እስከ ዘላለሙ ይዘጋበታል። ዛሬ ለነገ እስከ ዘላለሙ ዙፋኔን አላስረክብም ቢል ቢሟገት የማይሞከር ነገር ነው። በአንድ ብቸኛ ገዢ አላህ ስብሓንሁ ወተዓላ የምትመራው ይህች ዓለም እሱ ይሁን ያለው እየሆነባት ያልፈቀደው ላይከወንባት ቀን ጥላ ቀን እየተካች አዲሱን እያስረጀች አሮጌውን እየቀበረች ብርሃኑን እያስመሸች ክስተቶችን በነበር መዝገብ እያሰፈረች ያለ ከልካይ ወደፊት እየተጓዘች ነው። እኛም በየትኛውም ሁኔታ ላይ እንሆን ሳንወድ በግድ እየተጓዝን ነው። ጉዞው እንቆቅልሽ ላይሆን ይችላል። መሄጃችን ወዴት ማረፊያችንስ የት የሚለው ነገር ዛሬም ወደፊትም የብዙዎች ጥያቄ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير። እነዚያ የካዱት በፍጹም የማይቀሰቀሱ መሆናቸውን አሰቡ አይደለም። በጌታዬ እምላለሁ በእርግጥ ትቀሰቀሳላችሁ፣ ከዚያም በሰራችሁት ሁሉ ትነገራላችሁ። ይህም በአላህ ላይ ቀላል ነው በላቸው። ሱረቱ ተጋቡን አንቀጽ 7። አጂብ! ከዓመታት በፊት ዓለምን ጉድ ያሰኙ የሰው ዘርን ያንቀጠቀጡ አምባገነኖች ዛሬ የሉም። ለካስ እነሱም ሰው ነበሩ። ፊርዓውን፣ ሂትለር፣ ሙሶሎኒ የመሳሰሉት። ካቻምና በዙፋኑ ላይ ተደላድሎ በወንበሬ የመጣ በአይኔ መጣ ብሎ እንደዋዛ በሰው ሕይወት ቀጭን ውሳኔ ሲያስተላልፍ የነበረውን አምባገነን ዛሬ እሱንም ከሰው በላይ ያለው ቀንህ ደርሷልና ይብቃ ብሎ አሰናብቶታል። ዛሬ እነዚያ ከዓመታት በፊት ቤተ መንግሥት ሲቀያይሩ የኖሩ አንዳችም ችግር ያልጎበኛቸው በድሎት ተወልደው በድሎት ያደጉ ዘብ የሚታደርላቸው ማርሽ የሚነፋላቸው ጉልበት የሚርድላቸው አቅማቸውንና ማንነታቸውን ሳያስተውሉ ለራሳቸው ከአምላክ እኩልና ከዚያም በላይ ማዕረግ የሰጡ ነገሥታትና የሀገር መሪዎች ነገራቸውን ሁሉ ጥለው ባዶ እጃቸውን ወደማይቀረው ዓለም ሄደዋል። ዛሬ በቀብራቸው አካባቢ ቢታለፍ ድምፃቸው አይሰማም፣ በድናቸውም አያስፈራም። በእርግጥም ከአሁን በኋላ ማን ይፈራቸዋል? ይመለሱ ይሆናል ብሎስ ማን ይጠብቃቸዋል? ንጉሥ ፈህድ፣ ንጉሥ ሁሴን፣ ንጉሥ መሐመድ ስድስተኛ፣ ዛይድ፣ ሳዳም
ጋዳፊ፣ ኪም ጆንግ ኢል የትና በምን ሁኔታ ውስጥ ይሆን ያሉት ብሎ የጠየቀ ይኖር ይሆን? ሁሉም በመቃብር ውስጥ ያሉበትን ሁኔታ አላህ ብቻ ይወቅ። እኛ ግን ይህን የቁርአን አንቀጽ እናስተውል። ከም ተረኩ ሚን ጀናትን ወዕዩን ወዙሩዕን ወመቃምን ከሪም ወነዕመትን ካኑ ፊሃ ፋኪሂን ከዛሊክ ወአውረስናሃ ቀውመን አኸሪን። ከአትክልቶችና ከምንጮችም ብዙ ነገሮችን ተው፣ ከአዝመሮችም ከመልካም መቀመጫም በእርሷ ተደሳቾች ከነበሩባትም ድሎት ብዙን ነገር ተው። ነገሩ እንደዚሁ ሆነ፣ ሌሎችንም ህዝቦች አወረስናት። ሱረቱ ዱኻን አንቀጽ 25-28። በሌላ በኩል እነዚያ ከራሳቸው ይልቅ ለህዝቡ ከስጋቸው ይልቅ ለነፍሳቸው የኖሩና ያደሩስ የትና በምን አይነት ሁኔታ ውስጥ ይሆን ያሉት? ኢብኑ ባዝ፣ ሸይኽ ዑተይሚን፣ ሐጅ ሙሐመድ ሳኒ፣ ሐጅ ሙሐመድ ወሌህ፣ ሼኽ መሐመድ ራፊዕ። የዚህች ዓለም ግርምቷ ተነግሮ አያልቅም። በአቤት አቤት ውዳሴ ተሞካሽቶ ቀን ለቀናት አምጦ የወለደው ስንቱ ነቢይ፣ ጀግና፣ ዓሊም፣ የሀገር መሪ በዚህች ምድር ላይ ኑሮ ነበር ተብሎ አለፈ። የሰው ልጅ ለምን ይሆን ለምዕተ ዓመት ያክል ዕድሜ እንኳን በዚህች በምድር ላይ መዝለቅ ያልቻለው? ዓለም እንዲህ ናት። ፍጥረትንም ሆነ ክስተትን ለጊዜው አባሎቼና ስብስቦቼ ናቸው ብላ ብታቅፋቸው በኋላ ላይ ሁሉንም ወስዳ እንደማታውቃቸው በነበር ጨለማ ውስጥ ትዘጋባቸዋለች። ነበር ስንቱ ትኩስ ወሬ ነበር ሆኖ አልፏል። ስንቱ ታላላቅ ክስተት ታሪክ ሆኗል። በሬ ወለደ ቢባል እሱም የአንድ ቀን ታሪክ ሆኖ መሽቶ ከነጋ በኋላ በነበር ቅላጼ ተወስቶ ያልፋል። እንደ ሆድና ጀርባ ላይገናኙ የተማማሉት ቢገናኙ ይህም የአንድ ሰሞን ውድ ተብሎ አኺሩን የዘመን በርኖስ አጨልሞት ውልቅ ይላል። ነበር አዎን፣ ማጅላንም ዓለምን ዞረ። ኮሎምቦስም አህጉራትን አስሶ፣ ዩሪ ጋጋሪም ጠፈር ላይ ወጥቶ፣ አበበ ቢቂላም በባዶ እግሩ ሮጦ፣ ጋዳፊም ሊቢያን ገዝቶ ነበር። አላህ ስብሓነሁ ወተዓላ ቀልባችንን ያርጥብልን። እሱንም በማስታወስ ምላሳችንም ጥቅም ላይ የምናውል ያድርገን። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ፣ ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። اللهم إنك عفو كريم تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة وأدخلنا بالسلامة. الله سبحانه وتعالى أني بتناقر كتنا أنتم بسمات شوت يمن التقم يادركن. يا الله ይህን ትምህርት በአንደኛው ጆሮ ሰምተው በሌላኛው ጆሮ ከማያስወጡ ሰዎች አድርገን። በጆሮአችን ገብቶ ቀልባችን ላይ የሚሰፍር ወደ ተግባር የምንለውጥ ሰዎች አድርገን። برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.